ደግሞ እንዳልነግርህ እዝራ። እኔ ሰው ሲዘጋኝ በቃ አልወድም። ለምንድን ነው የማትወጂው? ማንነቴ እንደዛ ስለሆነ። ቆይ ግን ሀና፣ እኔ ማንነት የሌለኝ ነው እንደሚመስልሽ? ማለት አልገባኝም። ፍቅር ከመጀመራችን በፊት እዚህ ግቢ ያሉ ተማሪዎች እኔ እንዴት እንደሚያስቡኝ ታውቂ ነበር? እንዴት ነበር የሚያስቡህ? ሰላም ስለማላቸው ሁሉም ተማሪዎች እንደ ጉረኛ ነበር የሚያዩ። ለምን አንተ ሰላም አትላቸውም? ማንነቴ እንደዛ ስለሆነ። ምንም አልገባኝም። ምን እያልክ ነው እዝራ? ሀና፣ አንቺ በቀደድሽልኝ ቦይ ስፈስ ስለነበር የራሴ ማንነት ረስቼው ነበር። እዝራ፣ እኔ እኮ እንደዛ አላልኩም። ይኸውልሽ ሀና፣ ማንነቴን ረስቼው አንቺ ሲከተል የነበረው ማንነቴን እየጠላው ሳይሆን አንቺ ስለሞች። እሱን እኮ አውቃለሁ። ማንነቴን አለመቀየሬ አንቺ የሚያስከፋሽ አይመስለኝም ነበር። እስካሁን አልተረዳሽም። ስለዚህ አንቺ አታውቂኝ፣ አላውቅሽም። ምን? ይህ የኔ ማንነት ነው። ለምወዳቸው ሰዎች እንደ ባሪያ እንደምገዛላቸው ሁሉ የምጠላቸውም ሰዎች ከህይወት ያሽቀንጥሬ ለማውጣት በጣም ቅርብ ነው። እዝራ፣ በጣም ይቅርታ፣ አዝናለሁ። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖ እኔ ድካም ዘና ካረገ ይበለኝ። ለምን ሜሉ ይህን ነገር እንኳን እንዳላደረኩት እኮ ብነግረው መጀመሪያም ስም በዚህ ነገር መነሳት የለበትም ብሎ ነው እኮ የሚጠላኝ። ታዲያ ምን ይሁን ነው የምትለው? ሜሉ እባክሽን በምንም ታምር ይህን ነገር እሱ ማወቅ የለበትም። መስፍን፣ እኔ ሳላሳዝንም እኔ እኮ በጭንቀት ልፈነዳ ነው። ደግሞ የዚህን ነገር እውነታ ማወቅ እፈልጋለሁ። እሺ ቆይ እንዴት አድርጌ ላረጋግጥልሽ? ይኸውልህ እንዳደረግከውና እንዳላደረግከው በግልጽ እንድትነግረኝ እፈልጋለሁ። ሜሉ አላደረግኩትም። መስፍን፣ ሜሉ ሙች ይህን የምታስቢውን ነገር አይደለም ማድረግ አስቤው ራሱ አላውቅም። እንዴ ሙች ነው ያልከው? ሜሉ የሙች ልጆቼን ኢንሳን ይህን ነገር ፈጽሞ አላደረግኩትም። መስፍን፣ በእኔም ቢሆን በልጆች ምለህ እንደማትዋሻቅሽ። እማዬ፣ ይሄ እኮ ነገር የሚገባ አሳይመንት ነበር። ሳልሰራ ደግሞ እኔ ረስቼው ነው። እና ከእህትሽ ጋር ተባብራችሁ አሰሩትም ነበር? እሷ በዚህ ሁኔታ አሳይመንት የመስራት ሞራል ይኖራታል ብለሽ ነው? ምን እያልሽ ነው ሰላምዬ? እያየሻት አይደል እንዴ ክላሱን ላይ እየቀረች። ሰላምዬ? አቤት እማዬ። ቆይ ልጄ ግን ምንድን ነው የሆነችው? እኔም አልገባኝም። እንዴት? ሀና እኮ ምን እያሰበች እንደሆነ ማወቅ በጣም ከባድ ነው። እንዴት? ሚስጥረኛው አይደለሽ እንዴ? ይኸውልሽ እማዬ፣ ሀና ከሆነ ልጅ ጋር ፍቅር እንደጀመረች ታውቂያለሽ አይደል? እና አሁን ደግሞ እሱን ትተዋለች። ለምን? ምን አውቃለሁ ብለሽ ነው? ሰላምዬ እየደበቅሽ ነው አይደለም? እማዬ ደግሞ ቆይ ምን ይሁን ብዬ ነው የምደብቅሽ? ታዲያ ልጁ ጥሩ ልጅ ስላልሆነ ነው? አረ በጣም ጎበዝ ተማሪ። አቶ መስፍን በወንድሙ ምክንያት ወደ ቤት ተመልሷል። እንግዲህ ምናሴ ባደረገው ጥረት መካከል ሁለታቸውም ወንድሙን በጣም ስለሚያከብረው አቶ መስፍን እሱ ያስታረቃቸዋል ብሎ ስላሰበ ወንድሙን ከክፍለ ሀገር አስመጥቶት ነበር። እናም አብረው መጥተው እቤት አልሄዱም። ወይዘሮ ሜላትም እንግዲህ ቁጣዋን ቀነስ አድርጋ ስለምታከብረው ተቀብለዋለች ማለት ነው። አቶ መስፍንና ወይዘሮ ሜላት ለጊዜውም ቢሆን ታርቀዋል። እናም በቃ እኛ ወንድም ስለመጣ ነው ወይስ የታረቅ ነው ወይስ ምንድን ነው ምናምን ብላ ስትነግረው አዎ እሱንም ስለምናከብረው እና ስለምንፈራው ነው። ነገር ግን እንዲህ ችግራችን ቀላል ከሆነ ቀደም ብለን እሱ ሳይመጣ ችግራችን መፍታት ያልቻልነው ለምንድን ነው ብለው በችግራቸው ዙሪያ ላይ ተመካክረው እያለ ያቺ ተንከሲስ ቤት ደወለች። ያው ሰዓቱን ታውቃለች፣ ከሚስቱ ጋር እንዳለም ታውቃለች። እና ሆን ብላ በአቶ በቃሉ በተሰጣት ትዕዛዝ ነው እሱ እንግዲህ ቤቱን ለመበጥበጥ እየጣረች ያለችው። እናም ከአንዴ ደወለች፣ ከዛ ዘግቶ ድጋሚ ተኛ፣ ድጋሚ 3 ጊዜ ደወለች ማለት ነው። ማናት ብላ ስትጠይቅ ማንም አይደለም ዝም ብለሽ እንተኛ አላት። እሷ ግን አላመነችውም እና ተረጋግታ የነበረችው ወይዘሮ ሜላት አመሏ ተነሳባት። በጣም የወይዘሮ ሜላት አግሬሲቭነት እንኳን አይደለም ለባለቤቷ እንደ ተመልካች ራሱ ያስፈራል። በቃ ትንሽ ነገር ነው የምትበቃት ለመቆጣት እና እንደዚህ አይነት ዋና የቤቱ መሰሶ ሴት ልጅ ሚስት እንደመሆኗ መጠን እሷ እንደዚህ ሁሌ በአግሬሲቭ እና ስሜታዊ በሆነች ቁጥር ቤቱ ይበጠበጣል። እና እውነት ለመናገር የወይዘሮ ሜላት አግሬሲቭነት በዛ፣ አቶ መስፍን ደግሞ ቀዝቀዝ ያለ ነው። ቦታቸውን ቢቀያየሩ ይሻላል። የወንድ ቁጣ ይሻላል ከሴት ይልቅ ማለት ነው። እና
ወዲያው ተናደደችበት። እሱ ቤቲ ነው የደወለችው ብሎ ሲላት ጭራሽ አላቃትም ብለሃል ነበር፣ ጭራሽ ደግሞ በዚህ ሰዓት እንዴት ትደውላለች ብላ ስትቆጣው ለስራ ነው ለሌላ ነገር አይደለም ማለች። እሷ ግን ጠረጠረች። እናም በነጋታው ወንድምየው ላስታረቃችሁ ነው ብሎ ችግራችሁን መፍታት አለባችሁ፣ ዝም ብላችሁ የታረቃችሁ ብታስመስሉት ችግሩን ካልፈታችሁት ነገ ዙሮ መጣላታችሁ አይቀርምና በችግራችሁ ጊዜ ጉዳይ ልንመካከርበትና ወደ ጉዳዩ ልንገባ ይገባል፣ የመጣሁበትም እሱ ነው ብሎ አማከራቸው እና የተጣሉበት አንደኛው ትልቁ ምክንያት በድርጅቱ እንደሆነና እሱን ካስረዳች በኋላ ወይዘሮ ሜላት ከቤቲ ጋር ስላለው ግንኙነት ለመናገር ስትዳዳ በጭራሽ ማውራት የለብሽም ብሎ አቶ መስፍን ያዛተኝ እና ማውራት አለብኝ ብላ በቃ ተዋት፣ ሁሉንም ነገር ያለውን ችግራችን ታውራ ምናምን ቢላት በጭራሽ አይሆንም እና እኔና እሷ አንዴ እንነጋገር እና ተመልሰን እንመጣለን ብለው ወደ ክፍል ሄደው እንግዲህ ተረጋግቶ ለማስረዳት ሞከረ። በጭራሽ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም ብሎ በልጆቹም በእሷም ሲምል በቃ ከልጅቷ ጋር ምንም አይነት ቅርርብ እንደሌለው ስለተረዳች ተመልሰው መጥተው እንግዲህ ለወንድምየው በድርጅቱ ዙሪያ ብቻ እንደተጣሉ ነገሩና እሱም ሊያስታርቃቸው ነው የመጣው። ተረጋጋ። የገጠር ሰው ደስ የሚለው በቃ ምንም የሆነ ተፈጥሮ ራሱ ያስተማረቻቸውን የሰውን ስለልቦና የሰው ልጅ እንትን የሚረዱበት መንገድ በጣም የሚገርም ነው እና የሚናገራቸው ቃላቶች እንኳን ነው ችግሮችን ተነጋግራችሁ መፍታት አለባችሁ። ምክንያቱም ካልተነጋገራችሁበት ችግሩ ይደበቃል እንጂ መፍትሄ ካላገኘ ነገ ዙሮ መጣላታችሁ አይቀርም ብሎ እንግዲህ ሁለታቸውንም እንደ ትንሽ ወንድሙ ነው ሁለታቸውም ለማስታረቅ ሞክረዋል። እንግዲህ እንደሚሳካለት ተስፋ እናደርጋለን። በእርግጥ በዚህ ወይዘሮ ሜላት አግሬሲቭነት የሚቀጥል አይመስለኝም። ወደ ሀኒቾ ስንመለስ ሀኒቾ እንግዲህ እዝራን አልፈልግም ካለች በኋላ በጣም ጸጽቷታለኝ እና ቤት ውስጥ ነው እንግዲህ የምትለው። ክላስ አልሄደችም ነበር። ስለዚህ ሰላሚና አሳይሜንት እየሰራች እያለ በቃ አሳይሜንት የቀረኝ የተወሰነ አለ አብራሽ አሳሪኝ መላተኝ። በዛ ጉዳይ ግን መጀመሪያ በእዝራ ጉዳይ እየተያዩ ነበረ እና እዝራ ስላንቺ ጠየቀኝ፣ ምኑና ነው የቀረችው ብሎ ጠየቀኝ። በጣም ነው የሚያሳዝነው ምናምን ስትላት ምን ብሎ ጠየቅ ሰት ለምን እንደቀረሽ እና እውነቱን ነገርኩት፣ በአንቺ በሱ ምክንያት ደብሮሽ እንደቀረሽ ስትላት ለምን ነገርሽው፣ መናገር አልነበረብሽም ብላ እንግዲህ በዛ ጉዳይ ተነጋገሩ። እናም በነጋታው ወደ ክላስ ሲሄዱ እዝራ አልፎ ጥሏት ሄደ ሳያናግራት እና ሀኒቾም ለምን በቃ እየጠለውትም እየሸሸውትም ይፈልገኝ አይነት ነገር አለባት። በቃ እሱ አልፈልግም አልወድህም እንዳትከተለኝ እንዳትቀርበኝ ብትለውም ከሱ እንዲርቅ እንዲርቅ በጭራሽ አትፈልግም። ሆነ መከተል አለባት። እሱ ግን ቆራጥ ሆኖ አላናገራትም እና ክላስ ውስጥም ገብተው እንግዲህ እየተመስጣ እያየችው ነበር። እንደውም ሰላም ቆይ ብላክ ቦርዱ ያለው እዝራ ፊት ላይ ነው እንዴ ለምንድን ነው ወደዛ ማትመለከች እያለቻት ነበርና ሲነጋገሩ መምሩ በመሀል ተረጋግታችሁ እንዳታወሩ ድምጽ እንዳልሰማ ልትማሩ ነው የመጣችሁት ትምህርት ቀልድ አይደለም ብሎ እንትን አለ። መጨረሻ ላይ ጽዮንና አንደኛው ልጅ ሲያወሩ ተባረሩ ማለት ነው። ክላስ ያልቅም ለመነጋገር ሞከሩና እዝራ ቆርጦለታል። አሁን ላይ ለምንድነው የማታናግረኝ? በቃ ቢያንስ የእግዚአብሔር ሰላምታ ሰላም መባባል አለብን ሌላው እንኳን ቢቀር አለችው እና እኔ ከዚህ ክፍል መጀመሪያም የምታወቀው በዝምተኛነቴና ሰውን ሰላም ስለማለል ኩሩ ነው፣ በቃ ኩራተኛ ነው እያሉ ነው ብዙ ጊዜ። ግን ለፍቅር ብዬ ዝቅ ብዬ ማንነቴን ባንቺ ቀይሬው ነበር። አሁን ግን ያ ትክክል እንዳልሆነ ገባኝ ብሎ እንግዲህ ከሀና ጋር ያለውን ጉዳይ ጨርሷና እሷ እናም በቃ ከሀና ጋር ያለውን ጉዳይ ጨርሷ ላይ ማለት ነው። አቶ እዝራ እኔ ማንነቴን ትቼ አንቺን ስከተልሽ የነበረው ማንነቴን ስለጠለው ስለማልወደው ሳይሆን አንቺን ስለወደድኩሽ ነበር። ከዚህ በኋላ ግን አታውቂኝም አላቅሽም ብሎ የመጨረሻ ጉዳዩን ዘግቶታል ማለት ነው። ቆራጥ ነው። እና ሀኒቾ ይበለኝ እያለች እያለቀሰች ትገኛለች። እውነት ለመናገር ደግ አረገ። ምክንያቱም በጣም የሚያስጠላ ካራክተር ነው የሀና ማለት ነው። ፍላጎቷን እንኳን አይደለም ለሰው ለራሷ እንኳን የምትረዳው አይመስለኝም። ወይ ትፈልጋለች ወይ አትፈልግም። ከሁለት አንዱ ነው አለቀ። እዛው ሁለት አንዴ አልፈልግም አንዴ እፈልጋለሁ እያለች መሀል ቤት በጣም አሰቃይተው ነበር። ግን
አሁን ላይ ቁርጥ ብሎ ሲሄድ እንግዲህ ያው እንደለመደችው መነፋረቅ ነው እንግዲህ ስራዋ። ትነፋረቅ እዛው ያገኘችው እንኳን አይደለም እዝራ ቅዱሴም ተቀይሯለኝ እና ወንዶች ቆርጦላቸው ሁለታቸውም ቅዱሴም እዝራም ሁለታቸውም ማን እናንተን አንፈልጋቸውም ብሎ አፍቃሪዎቻቸው ተዋጽዮንም እያበደች ትገኛለች። በሄደበት ሁሉ እየተከተለች ለማናገር ሞከረች። እሱ ግን ፈቃደኛ አይደለም። ከእዝራ ጋር እየጠጣ እያለ ልታወራው ብትመጣ እንኳን ቅዱስን የመሄድ አለብኝ ብሎ ተነስቶ ሄደ። ከዛም እኔን ስላየህ ነው ወይ ያኔ ራሱ ጥለኸኝ ሄዱ እዝራ ዋንችላ ስላየሁሽ ነው፣ ስለዚህ ተይኝ፣ ከዚህ በኋላ አትከተይኝ ብሎ ቁርጡን ነግሯታል። እና ከሰላሚና ጋር በጣም ደስ ብሎታል። ከሰላም ጋር ያለው በቃ ሳቋ፣ ጨዋታዋ፣ ሁሉ ነገር ነው ደስ የሚለው እያለ ሰላምን እያደናነቀ ይገኛል። እንግዲህ ጽዮንም በእህቷ ምክንያት እዝራንም ቅዱስንም አታለች ማለት ነው። ምክንያቱም በገንዘብና በፍቅር መካከል ነበር መሀል ላይ አጣብቃ የጣለቻት እህትየዋ። ከእዝራ ጋር ራሱ በቃ የፈለግሽውን ያክል ጊዜ እሰጥሻለሁ ከእሱ ጋር ቀጥይ፣ በጭራሽ መተው የለብሽም ብላ ድጋሚ እየመከረቻት ትገኛለች። እና ሴቶች አሁን ላይ ራሳቸው እንኳን ፍላጎታቸውንም የሚፈልጉትን ነገር እየተረዱ ስላልሆነ መሀል መንገድ ላይ ቆርጠው ጥለዋቸው እየሄዱ ነው። ሀኒቾም እንግዲህ ወይ ወደ ኤልያስ አሊያም ደግሞ ወደ ጆሮ ትመለሳለች ብለን ተስፋ እናደርጋለን። ያው እነሱም ቆርጠው ካልጣሉ ካልቆረጠላቸው እና ወደ ተመልካቾቻችን እስከ መጨረሻው ስለተከታተላችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ቻናላችን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ሁኑ።